ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ቻፕተር 2 ሶስተኛው ሌሰን ነው። እንግዲህ እንደምታስታውሱት ባለፈው ሌሰን ስለ ናሽናል ኢንካም አካውንቲንግ ጀምረን ለማየት ሞክረናል። ዛሬ ደግሞ ከሱ የቀጠለውን ለማየት እንሞክራለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ሌሎች እንዲደርስልኝ ደግሞ ሼር ብታደርጉልኝ ደስ ይለኛል። አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ደግሞ ከወደዳችሁት ላይክ ብታደርጉት ደስ ይለኛል። እንግዲህ ባለፈው በሌሰንቱ እንደምታስታውሱት ናሽናል ኢንካምን ሜጀር ለማድረግ ጂዲፒ እና ጂኤንፒ የሚባሉ ኮንሴፕቶችን አይተናል። ነገር ግን ቢዮንድ ጂዲፒ ኤንድ ጂኤንፒ ኢኮኖሚስትስ ዩዝ several related measures to understand true national income distribution and economic welfare እንግዲህ ከጂዲፒ እና ከጂኤንፒ ባለፈ ኢኮኖሚስቶች ትሩ ናሽናል ኢንካም ዲስትሪቢዩሽን እና ኢኮኖሚክ ዌልፌር ሜጀር ለማድረግ የሚጠቀሙባቸው ሰቨራል ሜቶድስ አሉ። እነሱ ምን ይባላሉ? አዘር ሶሻል አካውንትስ ይባላሉ። እነዚህ ኪ ሶሻል አካውንትስ የሚባሉት እንደ ኔት ዶሜስቲክ ፕሮዳክት፣ ኔት ናሽናል ፕሮዳክት፣ ናሽናል ኢንካም አት ፋክተር ኮስት፣ ፐርሰናል ኢንካም፣ ዲስፖሲብል ኢንካም የመሳሰሉት ናቸው። እነሱ ምንድናቸው የሚለውን አንድ ባንድ ለማየት እንሞክር። These concepts help to analyze. These concepts means the social accounts or these other social accounts help to analyze sustainability of production, which means net or versus gross million, income available to households, impact of taxes and subsidies, as well as distribution of wealth among factor of production million, analyze ለማድረግ እነዚህ other social accounts concepts ያስፈልጉናል ማለት ነው። እንግዲህ ለመጀመሪያ ያህል አንድ ባንድ ስናያቸው የመጀመሪያው ኔት ዶሜስቲክ ፕሮዳክት እና ኔት ናሽናል ፕሮዳክት ኤንዲፒ እና ኤንኤንፒ የሚለው ምንድነው የሚለውን ኔት ዶሜስቲክ ፕሮዳክት ማለት ሲምፕሊ ኔት ናሽናል ፕሮዳክት ከግሮስ ዶሜስቲክ ፕሮዳክት ዲፕሪሲዬሽን ማለት ምንድነው ብለናል? ዌር ኤንድ ቲር ነው። ስለዚህ ከግሮስ ዶሜስቲክ ፕሮዳክት ዌር ኤንድ ቲር ኦፍ ስንቀንስበት የምናገኘው ኔት ዶሜስቲክ ፕሮዳክት ይባላል። ሶ ኔት ዶሜስቲክ ፕሮዳክት is equal to gross domestic product ሲቀነስ depreciation. Net domestic product measures the net value of goods and services produced within the economy after account for the wear and tear of the capital. በሀገሪቱ አጠቃላይ የተመረተው ኔት ቫልዩ ኦፍ ጉድስ ኤንድ ሰርቪስስ ዌር ኤንድ ቲር ኦፍ ዘ ካፒታል ከቀነስን በኋላ የምናገኘው ኔት ዶሜስቲክ ፕሮዳክት ይባላል። ኔት ናሽናል ፕሮዳክት ማለት ደግሞ ዘ ኔት ፕሮዳክሽን ባይ ሲቲዝንስ አጀስቲንግ ፎር ካፒታል ዲፕሪሲዬሽን which means ግሮስ ናሽናል ፕሮዳክት ላይ ዲፕሪሲዬሽንን ስንቀነስ የምናገኘው ኔት ናሽናል ፕሮዳክት ይባላል። እንግዲህ ሁለት ነገሮች አየን አሁን ኔት ዶሜስቲክ ፕሮዳክት እና ኔት ናሽናል ፕሮዳክት ሁለቱም ከግሮስ ዶሜስቲክ ፕሮዳክት ላይ ዲፕሪሲዬሽን ስንቀነስ የምናገኘው ኔት ዶሜስቲክ ፕሮዳክት ሲሆን ከግሮስ ናሽናል ፕሮዳክት ላይ ስንቀነስ የምናገኘው ዲፕሪሲዬሽን ስንቀነስ የምናገኘው ኔት ናሽናል ፕሮዳክት ነው። እነዚህ ኔት ማወቃችን ለምን ማተር ያደርገናል የሚለውን ስናይ why net product matters የሚለውን ስናይ because net product reflects the actual sustainable production available in the economy. Actual sustainable production available in the economy reflect የሚደረገው በኔት ፕሮዳክት ስለሆነ ነው። አንደኛ። ሁለተኛ ደግሞ ኔት ፕሮዳክት helps in long term planning for investment and capital maintenance እና ኢንቨስትመንት ሎንግ ተርም ፕላኒንግ የሚኖረው ዌር ኤንድ ቲር ኦፍ ዲፕሪሲዬሽን ስናቅ ነው። ስለዚህ ኔት ፕሮዳክት ማወቃችን ለነዚህ ሁለት ነገሮች ያስፈልጋሉ። ነገር ግን ቻሌንጅ አለው እነዚህ ሁለት ነገሮችን ለማወቅ። ምንድነው ቻሌንጁ? estimating depreciation accurately for building machinery and equipment is difficult. የማሽነሪን የቢልዲንግን እና የኢኩዊፕመንትን ዲፕሪሲዬሽን per year estimate ማድረግ አስቸጋሪ ነው፣ ዲፊካልት ነው። ምክንያቱም often involves judgment rather than exact data ላይ ከመመስረት ይልቅ ብዙ ጊዜ በምንድነው የሚሆነው? በጀጅመንት ነው ማለት ነው። ሁለተኛ ኔት ናሽናል ኢንካም አት ፋክተር ኮስት ነው። ኔት አዘር ሶሻል አካውንት ምንድነው ያልነው? ሶስተኛው ሁለቱን ኔቶች ካየን ኔት ናሽናል ኢንካም አት ፋክተር ኮስት ነው። ይሄ ማለት ነው ደግሞ ቶታል ኢንካም earned by resource suppliers ነው። ቶታል ኢንካም earned by total supply
ቶታል ሰፕላየርስ እንግዲህ ቶታል ኢንካም የሚባሉት ሪሶርስ ሰፕላየርስ የሚባሉት just owners of factor of production ማለት ነው land labor capital entrepreneurship during net production adjustment to net national product ስናይ ምን እንቀንሳለን direct tax እንቀንሳለን sales tax ማለት ነው included in the market price indirect taxን subtract እናደርጋለን subsidy ደግሞ add እናደርጋለን government payment to producers add እናደርጋለን ስለዚህ net national product is equal to net national product net national income is equal to net national product at market price ሲቀነስ indirect tax ሲደመር subsidy አድርገን net national income at factor cost እናገኛለን ማለት ነው net national income at factor cost ማወቃችን ሲግኒፊካንሱ ደግሞ አንደኛ eliminate double counting in gross national product and net national product እና gross national product ካልኩሌት ስናደርግ double counting ምን ያደርጋል eliminate ያደርግልናል ሁለተኛ reflect the true payment for factor supplies total income የሚገኘው በምንድነው earned by income earned by resource supplies add በማድረግ ስለሆነ ስለዚህ ይሄ net national income at factor cost calculate ማድረጋችን true payment for factor suppliers ለማወቅ ያገለግለናል ማለት ሶስተኛ useful for analyzing income distribution and resource allocation income distribution እና resource allocation analyze ለማድረግም ያገለግለናል ማለት ነው ሶስተኛ personal income ነው personal income ማለት total income actually received by households or individuals in a year personal income ማለት ነው total income actually received by households or individuals in a year ነው እንግዲህ ይሄን personal income ለማግኘት adjust የምናደርገው from net national income ነው ከnet national income ላይ ምን subtract እናደርጋለን ሶስት ነገሮች subtract እናደርጋለን undistributed corporate profit corporate income tax እና social security contribution deduct እናደርግና transfer payment like pension unemployment benefit and subsidy add እናደርጋለን ስለዚህ personal income is equal to net national income minus undistributed profit minus corporate tax minus social security contribution ሲደመር transfer payment አድርገን personal income እናገኛለን ማለት ነው እዚህ ጋር እንድትይዙልኝ ፈልገው አንድ key point ቁልፍ ነጥብ ምንድነው personal income national income ማለት አይደለም personal income is different from national income because not all earning reaches household ምክንያቱም ሁሉም earningዎች ወደ householdዎች አይገቡም ምክንያቱም መንግስት ታክስ ሊያደርግ ይችላል ሌሎች ነገሮች ሊኖሩ ይችላሉ ስለዚህ personal income ማለት national income ማለት አይደለም they are a different concepts ነው ማለት ነው ሌላው ግን personal income reflects actual income available to people ነው personal income ማለት ነው actual income available to people reflect የሚያደርግ ነው ማለት personal income is also useful for አንደኛ tax policy analysis ሁለተኛ measuring household income level እና study economic behavior ለማድረግ ለሶስት ነገሮች ያገለግላል so personal income tax policy analyze ለማድረግ household income levelን measure ለማድረግና economic behavior study ለማጥናት ያገለግላል personal income አራተኛው disposable income ነው disposable income ማለት ደግሞ ነው a portion of personal income available for spending or saving after paying personal tax disposable income ማለት ደግሞ personal income አለ ከpersonal income ላይ ሴቭ ልታደርግ ትችላለህ ስፔንድ የምታደርገው ትችላለህ ነገር ግን after tax እጅ ላይ የሚገኘው የገንዘብ መጠን personal disposable income ይባላል disposable income is a portion of personal income available for spending or saving after paying personal taxes which means disposable income is equal to personal income ሲቀነስ personal income taxes ነው ማለት ነው disposable income ማወቃችን የራሱ የሆነ ኢምፖርታንስ አለው ከኢምፖርታንሱ አንደኛ real purchasing power of household measure ለማድረግ ያገለግላል real purchasing power of household አናይዝ ለማድረግ ያገለግላል ምክንያቱም ምንድነው በቃ ኦሬዲ disposable income ማለት ያለ ገንዘብ whether spend ታደርገው ይችላል ሴቭ ታደርገው ይችላል ስለዚህ disposable income ላይ ምን ያህል purchasing power ይኖራቸዋል የሚለው ለማወቅ measure ለማድረግ ያገለግላል it also helps to analyze consumption pattern saving behavior and economic welfare and living standard consumption behavior ምክንያቱም
ስፔንድ የምታደርገው ገንዘብ ስለሆነ ሴቪንግ ቢሄቪየር ምክንያቱም ዲስፖሲብል ኢንካም ውስጥ ሴቭ ስለምታደርግ ሶስተኛው ኢኮኖሚክ ዌልፌር ኤንድ ሊቪንግ ስታንዳርድ ምን ያህል ዲስፖሲብል ኢንካም እጃቸው ላይ ደርሷል ምክንያቱም ስፔንድ ኦር አይዘር ስፔንድ ኦር ሴቭ የሚያደርጉት እጃቸው ላይ ከደረሰው ዲስፖሲብል ኢንካም ላይ ስለሆነ ኢኮኖሚክ ዌልፌር ኤንድ ሊቪንግ ስታንዳርድ ሜዠር ለማድረግ አናላይዝ ለማድረግ ዲስፖሲብል ኢንካም ማወቅ አስፈላጊ ነው ማለት ነው እዚህ ጋር እንድንይዙ እንፈልገው አንድ ኪ ኢንሳይት ዲስፖሲብል ኢንካም ኢዝ ክሩሻል ፎር ማክሮ ኢኮኖሚክ ፕላኒንግ ለማክሮ ኢኮኖሚክ ፕላኒንግ disposable income አስፈላጊ ነው since it directly impacts demand for goods and services and saving rate disposable income ምንን አፌክት ያደርጋል saving rate-ን አፌክት ያደርጋል demand for goods and services-ን directly አፌክት ያደርጋል due to that it is important and crucial for macroeconomic planning ማን disposable income እንግዲህ እስካሁን እንደዚህ ካየን summary of social accounts other social accounts የሚባሉትን አይተናል እስኪ ሰመራይዝ እናድርጋቸው ሰመራይዝ ለማድረግ ኮንሴፕቶቹን እና ፎርሙላቸውን እና ዲስክሪፕሽን እና ሲግኒፊካንሳቸውን የመጀመሪያው ምንድነው ያየነው ኔት ዶሜስቲክ ፕሮዳክት ነው ያልነው ኔት ዶሜስቲክ ፕሮዳክት ፎርሙላው ግሮስ ዶሜስቲክ ፕሮዳክት ማይነስ ዲፕሪሲዬሽን ነው ዲስክሪፕሽኑ ምንድነው ኖት ዶሜስቲክ ፕሮዳክት ነው it is just ሲግኒፊካንሱ reflects sustainable domestic output significance ምንድነው የኔት ዶሜስቲክ ፕሮዳክት ሰስቴኔብል ዶሜስቲክ አውትፑትን ሪፍሌክት ያደርጋል ማን ኔት ዶሜስቲክ ፕሮዳክት ኔት ናሽናል ፕሮዳክት ደግሞ ፎርሙላው ምንድነው ግሮስ ናሽናል ፕሮዳክት ሲቀነስ ዲፕሪሲዬሽን ነው it is net production by citizens ነው significance ደግሞ focus on national output after capital depreciation where and tier of capital deduct ካደረግን በኋላ የምናገኘው ናሽናል አውትፑት ነው ስለዚህ focus on national output after capital depreciation ማን ነው ኔት ናሽናል ፕሮዳክት ነው ሶስተኛው ኔት ናሽናል ኢንካም ነው ኔት ናሽናል ኢንካም ፎርሙላው ኔት ናሽናል ፕሮዳክት ማይነስ ኢንዳይሬክት ታክስ ፕላስ ሰብሲዲ ነው ብያቸዋለሁ ዲስክሪፕሽኑ ምንድነው ኔት ናሽናል ኢንካም ትሩ ኢንካም ቱ ፋክተር ሰፕላይስ ነው ትሩ ኢንካም ቱ ፋክተር ሰፕላይስ የሚባሉት ላንድ ሌበር ካፒታል ኢንተርፕሬነርሺፕ የነሱ የፋክተር ሰፕላይ የኦነር ኦፍ ሪሶርስስ የነሱ ትሩ ኢንካም ሪፍሌክት ያደርጋል ሲግኒፊካንሱ ምንድነው ኤሊሚኔት ዳብል ካውንቲንግ ኤንድ ሾውስ ኢንካም ዲስትሪቢዩሽን ኔት ናሽናል ኢንካም እንቀደም እንዳልነው ዳብል ካውንቲንግን ኤሊሚኔት ያደርጋል ሾውስ ኢንካም ዲስትሪቢዩሽን ማለት ነው ሌላው አራተኛው ኮንሴፕት ፐርሰናል ኢንካም ነው ፐርሰናል ኢንካም ፎርሙላው ምንድነው ኔት ናሽናል ኢንካም ማይነስ አንዲስትሪቢዩትድ ፕሮፊት ማይነስ ኮርፖሬት ታክስ ማይነስ ሶሻል ሴኩሪቲ ፕላስ ትራንስፈር ነው ብለናል ዲስክሪፕሽኑ ኢንካም አክቹዋሊ ሪሲቭድ ባይ ሃውስሆልድስ ነው ሲግኒፊካንሱ ምንድነው ሾውስ ሃውስሆልድ earning power and useful for taxation ፐርሰናል ኢንካም ለታክስ ፖሊሲ ፎርሙሌት ለማድረግና ሃውስሆልድ earning powerን ያሳያል የመጨረሻው ሶሻል አካውንት ምንድነው ያየነው ዲስፖሲብል ኢንካም ነው ዲስፖሲብል ኢንካም ደግሞ ካልኩሌት የሚደረግበት ፎርሙላ ፐርሰናል ኢንካም ማይነስ ፐርሰናል ታክስ ነው ብለናል ዲስክሪፕሽኑ ምንድነው ዲስፖሲብል ኢንካም ፎር አይዘር ኮንሰምፕሽን ኦር ሴቪንግ ነው ብለናል ሲግኒፊካንሱ ደግሞ ዲስፖሲብል ኢንካም ሪፍሌክትስ ሃውስሆልድስ ፐርቼዚንግ ፓወር ኤንድ ስታንዳርድ ኦፍ ሊቪንግ ስታንዳርድ ኦፍ ሊቪንግ ነው ሶ በእንደዚህ ሰንጠረዥ ሰመራይዝ እናደርጋለን እቺን ብትይዟት ደስ ይለኛል ከዚህ የምንወስደው ኪውቴካዌ አለ ኪውቴካዌውን ብትይዙም ደስ ይለኛል ኪውቴካዌው ምንድነው ኔት ሜዠርስ የሚባሉት just like net domestic product and national product accounts for capital depreciation which means realistic measure of production they are realistic measure of production why because they accounts for capital depreciation factor cost measures የሚባሉት ደግሞ net national income ይባላል ማለት ነው removes government distortion remove ስለማደርግ true factor income reflect ያደርጋል ሶስተኛው ምንድነው personal income and disposable income measure household income personal income እና disposable income ምን measure ያደርጋሉ household income and they are essential for consumption saving and economic policy analysis እነዚህ ሶስት ነገሮች ደግሞ ለኮንሰምፕሽን ለሴቪንግ እና ለኢኮኖሚክ ፖሊሲ አናላይሲስ አስፈላጊ essential ናቸው ማለት ነው so understanding all accounts is critical for policy making economic planning and welfare analysis እነዚህን ኮንሴፕቶች
ሶሻል አካውንትስ ማወቃችን ለፖሊሲ ሜኪንግ ለኢኮኖሚክ ፕላኒንግ እና ለዌልፌር አናላይሲስ አስፈላጊ ናቸው ማለት ነው። ኪው ቴክአዌው ይሄ ነው። ይሄ ነው። ይሄን ካየን ኖሚናል ጂዲፒ ቨርሰስ ሪል ጂዲፒ የሚለውን ነው። ኖሚናል ጂዲፒ ቨርሰስ ሪል ጂዲፒ እንግዲህ ጂዲፒ ሁለት ነው። ኖሚናል ጂዲፒ አለ፣ ሪል ጂዲፒ አለ እንደምታውቁት። ኖሚናል ጂዲፒ ማለት ነው measures the market value of goods and services at current price ነው። ኖሚናል ጂዲፒ in simple term measures the market value of goods and services at current market price ነው። and nominal GDP increases when price rise at time of inflation ማለት ነው or quantity of output rise። እዚህ ጋር እንድትዝል የምፈልገው ነገር ኖሚናል ጂዲፒ ሁለት ነገሮች ላይ ሊጨምር ይችላል። አንደኛ ፕራይስ ራይዝ ወይም ኢንፍሌሽን ሲኖር፣ ሁለተኛ ደግሞ ኳንቲቲ ኦፍ አውትፑት ራይዝ ሲያደርግ። ያ ማለት ፕራይስ ራይዝ ሲያደርግ እና ኳንቲቲው ኢቭን ፊክስድ ቢሆንም ኖሚናል ጂዲፒ ይጨምራል። ኳንቲቲ ኦፍ አውትፑት ከጨመረ ደግሞ ፕራይስ ኮንስታንት ቢሆንም ይጨምራል። ስለዚህ the factors that affect nominal GDP whether increase or decrease ሁለት ናቸው። ፕራይስ ራይዝ እና ኳንቲቲ ኦፍ አውትፑት ራይዝ ነው። ምክንያቱም it measures the value of the market value of goods and services at current price ስለሆነ ማለት ነው። nominal GDP ሊሚቴሽን አለው does not accurately reflect economic well-being። nominal GDP accurate economic well-being ምን አያደርግም? ሪፍሌክት አያደርግም። ለምን? because it can rise due to price change አሉን። ምን ብያቸዋለሁ ከላይ? quantity of output even fixed ቢሆንም nominal GDP due to inflation price rise ይጨምራል ብያቸዋለሁ። due to that it is not currently does not accurately reflect economic well-being because it can rise due to price change alone ማለት ነው። example if price double but output stays the same price double ያደርግ እና output the same ቢሆን nominal GDP double yet real output is unchanged ማለት ነው። ይሄ nominal GDP ነው። real GDP ማለት ደግሞ measure the value of goods and services at constant or base year price። real GDP ማለት በኮንስታንት or በቤዝ year price ነው ካልኩሌት የሚደረገው። ስለዚህ ሪል ጂዲፒ ግን የሚጨምረው only quantity of output change ሲያደርግ ብቻ ነው። changes only real GDP changes only if the quantity of output changes not due to price change real GDP advantage አለው። advantage ምንድነው? reflect through economic performance። ምክንያቱም change የሚሆነው በquantity of output change ሲያደርግ ብቻ ስለሆነ ወይም በፕራይስ አፌክት ስለማይደረግ it reflects through economic performance ማለት ነው። due to that real GDP is better indicator of standard of living and economic well-being። real GDP better indicator of standard of living and economic well-being ነው ማለት ነው። real GDP helps also to compare economic growth over time without distorting from inflation። real GDP ካልኩሌት ሲደረግ በኢንፍሌሽን ዲስቶርሽን በቃ ምንም አይነት እንትን አይደርስበትም። due to that growth economic growth over time compare ለማድረግ ያገለግለናል ማለት ነው። nominal GDP shows monetary value while real GDP shows through economic growth። nominal GDP ምን ያሳያል? monetary value ነው። real GDP through economic growth ነው። real GDP is preferred for policy making and economic analysis due to the advantage of the through the reflection of through economic activities and it is a better indicator of standard of living and economic well-being. real GDP is preferred for policy making and economic analysis። ስለዚህ ስለ nominal GDP real GDP just ይሄን ይመስላል ማለት ነው በሲምፕል ወይ። ይሄን ካየን ፕራይስ ሌቨልን እስኪ ሜጀር እናድርግ። ሜጀሪንግ ፕራይስ ሌቨል አሁን ምን አየን? እንግዲህ ሶሻል አካውንቶችን አየን፣ ከዛ ሪል ጂዲፒ እና ኖሚናል ጂዲፒ አየን፣ ቀስ እያልን ማለት ነው። አሁን እስኪ ፕራይስ ሌቨልን እንይ። ሜጀሪንግ ፕራይስ ሌቨል የሚለካባቸው ሁለት ኮንሴፕቶች አሉ፣ ጂዲፒ ዲፍሌተር ኤንድ ኮንሱመር ፕራይስ ኢንዴክስ የሚባለው። ስለዚህ ጂዲፒ ዲፍሌተር ምንድነው? ኮንሱመር ፕራይስ ኢንዴክስ የሚለው ምንድነው የሚለውን እንይ። ሜጀሪንግ ፕራይስ ሌቨል ሜጀር ማድረጋችን ፐርፐዙ ምንድነው? ሜጀር ቼንጅስ ኢን ዘ ፕራይስ ሌቨል ኦቨር ታይም ያለውን ፕራይስ ሌቨል ቼንጅ ለማወቅ ነው፣ ሌላ ምንም አይደለም። እንዳልኳችሁ ለመለካት ሁለት ነገሮችን እንጠቀማለን። የመጀመሪያው ጂዲፒ ዲፍሌተር ነው። ጂዲፒ ዲፍሌተር ማለት reflects the price of all goods and services produced domestically። ጂዲፒ ዲፍሌተር ምን ሪፍሌክት ያደርጋል? the price of all goods and services produced domestically ሪፍሌክት ያደርጋል። ጂዲፒ ዲፍሌተር ፎርሙላ አለው። ፎርሙላው ምንድነው? ኖሚናል ጂዲፒ ሲካፈል ለሪል ጂዲፒ ሲባዛ 100 ነው።
simply. And real GDP, GDP deflator separates price effect from quantity effect. GDP deflator price effect and quantity effect differentiate separate ለማድረግ ያገለግለናል. It also used to convert nominal GDP to real GDP and remove inflation. ስለዚህ GDP deflator ፎርሙላ ምንድነው አለን? ኖሚናል GDP ሲካፈል ለGDP ሲባዛ መቶ ነው ብለናል. ሶ ለምን ያገለግለናል? ፕራይስ ኢፌክትን ከኳንቲቲ ኢፌክት ሴፓሬት ለማድረግ ያገለግለናል አንደኛ። ሁለተኛ ደግሞ used to convert nominal GDP to real GDP and remove inflation. ኖሚናል GDPን ወደ real GDP ስንቀይረው indirectly ፕራይስ ኢፌክትን ወይም ኢንፍሌሽንን ሪሙቭ እያደረግን ነው ማለት ነው። እዚህ ጋር ያው ኬ ኮንሰፕቶቹ ኖሚናል GDP እና ሪል GDP ነው። ኖሚናል GDP ማለት ቀደም እንደነገርኳችሁ ቫልዩ ኦፍ አውትፑት ሜዠርድ አት ከረንት ማርኬት ፕራይስ ነው። ኖሚናል GDP ሪል GDP ማለት ደግሞ ቫልዩ ኦፍ አውትፑት ሜዠርድ አት ኮንስታንት ኦር ቤዝ ፕራይስ ነው ማለት ነው። ሪሌሽንሺፓቸውን ስናይ ኖሚናል GDP ኢኳል ቱ ሪል GDP ታይምስ GDP ዲፍሌተር ይሆናል ኦር ደግሞ ሪል GDP ኢኳል ቱ ኖሚናል GDP ሲካፈል ለGDP ዲፍሌተር ይሆናል። just cross multiplication መጠቀም ነው ዛት ይሷይ በቃ አሁን ታውቃላችሁ ሪል GDP ምንድነው ሆነ ማለት ነው ኖሚናል GDP ሲካፈል ለGDP ዲፍሌተር ስናደርገው ከኖሚናል GDP ሪል GDPን አገኘን ማለት ነው ኤግዛምፕል ኢኮኖሚ ፕሮዲውስድ ኦንሊ ብሬድ ለምሳሌ አንድ ኢኮኖሚ የሚያመርተው ብሬድ ነው ብለን ብናስብ ኖሚናል GDP ምን ይሆናል ፕራይስ ኦፍ ብሬድ ታይምስ ኳንቲቲ ፕሮዲውስድ ኢን ከረንት ይር ነው ሲምፕሊ ሪል GDP ኮንስ ቤዝ ይር ፕራይስ ኦፍ ብሬድ ታይምስ ኳንቲቲ ፕሮዲውስድ ነው GDP deflator ምን ይሆናል ማለት ነው ፕራይስ ሌቨር ቼንጅ ሪሌትድ ቱ ቤዝ ይር ይሆናል ማለት ነው ሲምፕሊ ፐርፐዙ ምንድነው የGDP deflator ላይ እንዳየነው separate price change from quantity change in GDP and ሁለተኛ remove the effect of inflation from nominal GDP to calculate real economic output the effect of inflation from nominal GDP በማውጣት remove በማድረግ real GDP real economic outputን calculate እንድናደርግ ያገለግለናል ሶስተኛ ደግሞ help economists assess to economic growth ኢኮኖሚስቶች to economic growth assess እንዳደርጉ ያስችላቸዋል ማለት ነው ማን GDP deflator ሁለተኛው ፕራይስ ሜዠር የምናደርግበት ኮንሱመር ፕራይስ ኢንዴክስ ይባላል ኮንሱመር ፕራይስ ኢንዴክስ ማለት most widely used measure of the general price level ነው ይሄን ብዙ ታውቁታላችሁ the most widely used measure of the general price level consumer price index ይባላል like GDP aggregate production into a single number consumer price index aggregates price into one index GDP production into a single number aggregate ለማድረግ እንደሚጠቅመን ሁሉ consumer price index ደግሞ aggregate price different price into one index calculate እናደርግ ያስችለናል it also used to track change in cost of living በcost of living change ትራክ ለማድረግም ያገለግላል ማለት consumer price index by the way ብዙ ጊዜ ኢንፍሌሽን ይሄን ያህል ፐርሰንት ነው የሚባለው ተሰሙ እንደሆነ በምን calculate እየተደረገ ነው consumer price index እየተጠቀሙ ነው consumer price index ተጠቅመው ነው ኢንፍሌሽን calculate የሚያደርጉት ሌላ ምንም የሚጠቀሙበት ሴናሪዮ የለም የconsumer price index calculationን ስንሰራ compare the cost of fixed basket of goods and services today to its cost in base year ነው ከቤዝ ይሩ ጋር በማነጻጸር ነው ባይዘው ከቤዝ ይሩ ጋር በማነጻጸር fixed basket of goods and services today ከቤዝ ይሩ ጋር በማነጻጸር ነው ፎርሙላው ምንድነው cost of basket in current year divided by cost of basket in the base year ሲባዛ 100 ነው ኤግዛምፕል ባስኬቱ 5 አፕል ፕላስ 2 ኦሬንጅ ቢሆን ለምሳሌ ባስኬቱ የኢኮኖሚው 5 አፕል እና 2 ኦሬንጅ ቢሆን ቤዚሩ ደግሞ 2002 ቢሆን ኮንሱመር ፕራይስ ኢንዴክሱ ምን ይሆናል ማለት ነው 5 ሲባዛ ከረንት ፕራይስ ኦፍ አፕል ሲደመር 2 ሲባዛ ከረንት ፕራይስ ኦፍ ኦሬንጅ ሲካፈል 5 ታይምስ 2002 ፕራይስ ኦፍ አፕል ሲደመር 2 ሲባዛ 2002 ፕራይስ ኦፍ አፕል ሲባዛ 100% ነው የምናደርገው 5 በቃ ዝሮ ምንድነው ኳንቲቲው አልተቀየረም ባስኬቱ ኦንሊ ፕራይሱ ነው ቼንጅ ሆኖ ያ ማለት ምን ማለት ነው ስለዚህ ኦንሊ ፕራይሱ ቼንጅ ያደረገ ማለት ኦንሊ ኢንፍሌሽኑ ኦር ዲፍሌሽኑ ነው ቼንጅ ያደረገ ያለው ማለት ነው ስለዚህ ምን እናደርጋለን ከረንት ይር ሲካፈል ለቤዝ ይር አይደል ያደረግነው አዎ 5 ኳንቲቲ ሲባዛ ከረንት ፕራይስ ኦፍ አፕል ሲደመር 2 ታይምስ ከረንት ፕራይስ ኦፍ ኦሬንጅ ሲካፈል 5 ታይምስ ቤዝ ይር 2002 ስለሆነ 2002 ፕራይስ ኦፍ አፕል ሲደመር 2 ሲባዛ 2002 ፕራይስ ኦፍ
ኦሬንጅ ሲባዛ 100% ያደረግነው ኦሬዲ ኢንዴክስ ስለሆነ ነው። ሶ CPI of 120 means ለምሳሌ the basket costs 20% more than in the base year። ለምሳሌ እንደዛ አድርገን ኳልኩሌት የምናደርገው ኮንሱመር ፕራይስ ኢንዴክስ 120 ብናገኝ 20% ከቤዚሩ ጨምሯል ማለት ነው። ኢንፍሌሽን ለምሳሌ 13.3% ሆኗል ይባላል። አሁን ለምሳሌ የመስከረም ወር ኢንፍሌሽን 13.3% ነው። ምን ማለት ነው? ከባለፈው አመት ጋር ሲወዳደር ቤዚሩ ጋር ሲወዳደር በ13.3% ጨምሯል ማለት ነው። አዘር ኢንዴክሶች አሉ። ፕሮዲዩሰር ፕራይስ ኢንዴክስ የሚባል አለ። measures average changes in price received by producers for their output, which means good bought by farmers or producers ማለት ነው። ሌላው ደግሞ ኮንሱመር ፕራይስ ኢንዴክስ ፎከስ ኦን ኮንሱመርስ ነው። ኮንሱመር ፕራይስ ኢንዴክስ ፎከስ የሚያደርገው ምንድነው? ኮንሱመርስ ላይ ነው። ፕሮዲዩሰር ፕራይስ ኢንዴክስ ግን ፎከስ ኦን ፕሮዲዩሰርስ ነው። ምክንያቱም ፕሮዲዩሰር ፕራይስ ኢንዴክስ ምንድነው ያልነው? measures average change in price received by producers for their output ስለሆነ ማለት ነው። ይሄን ካየን CPI GDP ዲፍሌተርን አዛምደን ማየት እንችላለን። CPI GDP ዲፍሌተር ምንድነው? measures the price level of final goods and services produced domestically ነው። ፎርሙላው ኖሚናል GDP ሲካፈል GDP ሲባዛ 100 ነው። ቅድም ስላየነው ማለት ነው። ኤክስክሉድ GDP ዲፍሌተር ኢምፖርት በት ከቨር ገቨርንመንት ኤንድ ኢንቨስትመንት ጉድስ ምን GDP ዲፍሌተር ኮንሱመር ፕራይስ ኢንዴክስ ኮንስ ሜዠር ፕራይስ ኦፍ ጉድስ ኤንድ ሰርቪስስ ፐርቼስድ ባይ ኮንሱመርስ ነው። ኢንክሉድ ኢምፖርት GDP ዲፍሌተር ኢምፖርትን አካተተም if they are consumed by households ኢምፖርቱ በሃውስሆልድ ኮንሱም እስከተደረገ ድረስ ኮንሱመር ፕራይስ ኢንዴክስ ካልኩሌት ስናደርግ ምን እናደርገዋለን? አድ እናደርገዋለን። ለምሳሌ ጃፓን ስካር ኢምፖርት ክሎዚንግ ምናምን ማለት ግን ኪ ዲፈረንሳቸው ምንድነው? አንደኛ በስኮፕ ነው። ስኮፓቸው GDP ዲፍሌተር ኦል ዶሜስቲካሊ ፕሮዲዩስ ጉድስ ኤንድ ሰርቪስስ ነው GDP ዲፍሌተር። ምክንያቱም ዶሜስቲክ ፕሮዳክት የሚል ነገር ስላለው ማለት ነው። ኮንሱመር ፕራይስ ኢንዴክስ ከሆነ ኦንሊ ኮንሱመር ጉድስ ኦር ሰርቪስስ ሪጋርድለስ ኦፍ ኦሪጂን ነው። ስለዚህ የስኮፕ ልዩነት አላቸው። GDP ዲፍሌተር GDP ኦሬዲ GDP የሚል ቃል ስላለው ዶሜስቲክ ነው። ሁለተኛ ኢምፖርት ነው። ኮንሱመር ፕራይስ ኢንዴክስ ኢምፖርትድ ጉድን አድ ያደርጋል። በቃ በሃውስሆልድ እንትን እስከተባለው ድረስ ኮንሱም እስከተደረገው ድረስ ዱቱ ዛት አፌክት ሃውስሆልድ ኮስት ኦፍ ሊቪንግ ነው። GDP ዲፍሌተርስ ኤክስክሉድ ኢምፖርት ምክንያቱም ኦንሊ ሜዠርስ ሎካል አውትፑት ስለሆነ ማለት ነው። ሁለተኛ ሶስተኛው ልዩነታቸው ዩዝፉልነስ ነው። ኮንሱመር ፕራይስ ኢንዴክስ is the best indicator of household purchasing power and inflation effect on living cost። ኮንሱመር ፕራይስ ኢንዴክስ ምንድነው? ቤስት ኢንዲኬተር ኦፍ ሃውስሆልድ ፐርቼዚንግ ፓወር ኤንድ ኢንፍሌሽን ኢፌክት ኦን ሃውስሆልድ ነው። GDP ዲፍሌተር ኮንስ ቤስት ኢንዲኬተር ኦፍ ኦቨርኦል ፕራይስ ትሬንድ ኢን ዶሜስቲክ ኢኮኖሚ ነው ማለት ነው። ሶ የሁለቱ ልዩነት ክሊርሊ ይህን ይመስላል። ሌላው እንግዲህ GDP ኤንድ ዌልፌር ነው። GDP ኤንድ ዌልፌር ምን ማለት ነው? ሊሚቴሽን ኦፍ GDP as a measure of well-being ነው። GDP ኤንድ ሊቪንግ ስታንዳርድስ እና GDP ግሮዝ ኦፍን ሲግናልስ ኢኮኖሚክ ፕሮግረስ GDP ግሮዝ ኢኮኖሚክ ፕሮግረስ ሲግናል ያደርጋል but it is not a full measure of well-being። ነገር ግን full measure of well-being አያሳይም። ምክንያቱም ስታንዳርድ ኦፍ ሊቪንግ ኢንክሉድስ ፋክተርስ that does not capture ስታንዳርድ ኦፍ ሊቪንግ በGDP ግሮዝ ብቻ በGDP ብቻ ካፕቸር የተደረጉ ነገሮች አሉ። ሌሎች ብዙ ነገሮችን ያጠቃልላል። ዱቱ ዛት GDP is not a complete measure of a perfect measure of well-being ነው። so that limitation of GDP to measure economic well-being welfare የሚለውን አንደኛ income distribution GDP does not reflect inequality። ይሄ GDP may benefit only a small elite leaving the majority poor። በቃ የኔም ቤስት 10 ኢትዮጵያን ቢሊዮነርስ ተደምሮ GDP ካልኩሌት ይደረጋል። ስለዚህ ኢኒኳሊቲ ሾው አያደርግም ማለት ነው። ሁለተኛው environmental sustainability ነው። GDP rise if money is spent on pollution control but ignores actual environmental quality። አካባቢ በከል ዝሮ GDP አደገ ነው። resource depletion like forests, minerals, wild life reduce long term welfare but may rise GDP in the short run. Simple. Health and education outcome includes spending hospitals and schools but ignores actual life expectancy, infant mortality, literacy rate የመሳሰሉት ሊሆኑ ይችላሉ። እነዚህንም አካውንት ያደርገም ኦንሊ ኢኮኖሚ ብቻ አደገ ነው። ነን ማርኬት አክቲቪቲስ የሚባሉም አሉ። ሃውስሆልድ ወርክ፣ ቻይልድ ኬር፣ ሰብሲስተንስ ፋርሚንግ not included in GDP though they contribute to welfare ባለፈው ያየነው ማለት ነው። ሌላው crime and social factor rising crime or insecurity lowers well-being even if GDP increase። ምንም እንኳን GDP ቢጨምርም crime insecurity ምናምን well-being ሊቀንስ ይችላል ላይኖር ይችላል even እሱን ግን አካውንት ያደርግ ማን
ጂዲፒ ስለዚህ ጂዲፒ is not a perfect measure of economic well-being እና well-being measure ሲያይ ሊሚቴሽኑ አሉት ሊሚቴሽኖቹ income distribution environmental sustainability health and education outcome non market activity crime and social factor የመሳሰሉት ሊሚቴሽኖች ናቸው እንግዲህ ይሄን ካየን እንደ ኮንክሉዥን ጂዲፒ growth does not automatically improvement in welfare ጂዲፒ growth welfare ኢምፕሩቭመንትን አውቶማቲካሊ ያመጣል አንድ ሁለተኛ ኒድ ኮምፕሊመንታሪ ኢንዲኬተር ያስፈልጋል ለምሳሌ ሁማን ዴቨሎፕመንት ኢንዴክስ ኢንኢኳሊቲ ሜዠር ኢንቫይሮንመንታል ሰስቴኔቢሊቲ ፎር ፊውቸር ፒክቸር ኦፍ ሶሳይታል ፕሮግረስ ዴቨሎፕመንት ኢኮኖሚክስ ላይ እንዳየ ነው ዴቨሎፕመንት ኢኮኖሚክስ አሁን ጀምረዋለሁ ቻፕተር 1 እና ቻፕተር 2 እንደዚህ ያየን ነው ስለዚህ ሌሎች ነገሮች ያስፈልጋሉ ሌሎች ሜዠርመንት ኒድ ፎር ኮምፕሊመንታሪ ኢንዲኬተርስ ያስፈልጋሉ ማለት ነው ምክንያቱም ፊውቸር ኦፍ ሶሳይታል ፕሮግረስ ለማየት በዚሁ የዛሬው ሌሰን እናጠናቃለን የኮንሶሊዴሽን ቻናል ቤተሰብ ነው ሰብስክራይብ